ንስር እንዳረገው ከዛ ጥሏት ሄደ። ግን ምን አጋለው እኔ እቺ ሴትዮ ግን ጽዬ የሆነች መርዝ ነገር ናት። እንዴት ፈልፍላ እንደምታወጣው ራሱ አላውቅም። ኒና በቃሽ። ምንድነው እኔን እዚህ መተሽ የምትጠይቂኝ? እዛ ኪራ ፊት ቆማ እንደዛ ስታወራ ዝም ብለሽ ሰምተሻት አሁን እዚህ መተሽ ትጠይቂኛለሽ? ለምን ዝም ብለሽ ሰማሻት? ዝም አላት እኮ ጽዬ። ግን ያው ሙሉ ንግግራቸውን አልሰማሁትም። እንዴት ብዬ ልስማ ብታይ ምንም አልተሰማኝም። ግን እኔ እንደውም ብታይ ተጠግቼ ለሶሲ እስኪ አንዴ ወሬውን ድገሚው ልላት እኮ ምንም አልቀረኝም ነበር። ግን ያው አልመቻለኝ። ግን ጽዬ እስኪ ንገሪኝ፣ ይሄ ቤኪ የሚባል ሰውዬ የእውነት የትምህርት ቤት ጓደኛሽ ነው? ምንድነው ስለሱ እንደዚህ ያሳሰበሽ? እንደዚህ እሱ ሲደውል እንደዚህ የምትሆኙ ለምንድን ነው? እስኪ ንገሪኝ። ኒና በቃሽ፣ ዝም ብለሽ አትቀባጥሪ። ቆይ እሷ ስሙን ስለጠራች ብቻ የሆነ ታሪክ አለ ማለት ነው እንዴ? አይደለም እንዴ፣ ዝም ብላ ልታበሳጨኝ የፈጠረችው ታሪክ ነው። ውይ ጽዬ ምን አለበት እንደው ለእኔ አትነግሪኝም? ለእኔ ለእህትሽ ለኒና አትነግሪያትም? ብታይ ኪራ እኮ ቤኪ ሲባል ፊቱ ላይ ያሳየው ድንጋጤ ቦምብ የፈነዳበት እኮ ነው የሚመስለው። ቤኪ ሲባል እንዴት እንዳረገው። ግን በቃ ጽዬ እስኪ ንገሪኝ፣ ቤኪ ምንድን ነው? ማን ነው? ማንነቱ እኮ ናፈቀኝ። ደግሞ እንዴት ነው? ቆንጆ ነው ወይስ ፉንጋ ነው ወይስ ከሌላ ወንድ ከጉማሬ መለስ ያለ ፊት ነው ያለው? እስኪ ንገሪኝ ጽዬ፣ እንደው ዝም ብለሽ እንደው ከቻልሽም እንደው ማንነቱን ብታሳይ። ኒና አሁን ማትሄጂ ከሆነ እንቀያየማለን። በቃ ከዚህ እሺ በቃ ጽዬ፣ እንዴ በቃ ዝም አልኩኝ። ግን በቃ እስኪ ዝም ብለሽ አስቢው። አሁን ኪራ መጥቶ ቤኪ ማን ነው ሲልሽ የጎረቤት ድመት ስም ነው ልትዩ ነው? ወይስ ደግሞ አሁንም ቤኪ ማን ነው ሲልሽ ሶሲ የፈጠረችው ወይም ሶሲ በህልሟ ያየችው ሰው ነው ቤኪ ልትዩ ነው? ምን ልትዩ ነው? እስኪ ይሄን ብቻ ንገሪኝ። ግን ደግሞ ኪራ ስለ ቤኪ የሚያውቅ ይመስለኛል። ቆይ እንዴት አወቀች እሷ? ሲጀምር ደግሞ ማን ስለሆነች ነው እኔን ለመጣል ብላ በዚህ መልኩ የምትገለኝ? አላቅም። በቃ ግን በቃ እኔ ዝም ብዬ ሳስበው እሷ ከአንቺ ጋር ከባድ ቅናት አለባት። ግን ያው አሁን ያለው ወሬ እኔ ምን አልኩኝ ሲጀመር? አንቺ ቆይ ምን አይነት ወሬ ነው የምታወሪው እንዴ? ቆይ ነገሩ ቀልድ አይደለም ማለት ነው እንዴ? እኔ እኮ ሶሲ ዝም ብላ በቁሟ የምትዘላብት መስሎኝ ነበር። እሺ ቆይ ይሄ ቤኪ ማን ነው? ፎቶስ የለሽም? ማንነት ናት ነገር ሊና ለጽናትን በጣም እያናደደቻት ትገኛለች ማለት ነው። ሊና ባክሽን ስለ ቤኪ ንገሪኝ። ምንድነው ስለ ቤኪ የጎረቤት ልጅ ነው ብለሽ ልትናገሪ ነው ወይ ወላ ምንድነው ብለሽ ልታወሪ ነው? ጌራማ ስለሱ ስም ሲነሳ በጣም ያንቀጠቀጠው አንበሳ አድርጎ ነው እንደ አንበሳ ነው ያንቀጠቀጠው እያለችም ትናገራለች ማለት ነው። ቆይ እሷ ለምንድነው እኔን ለመጣል እንደዚህ ሆና የተነሳችው? ለምንድነው ቆይ እንደዚህ የምትሆነው? ስለ ከህይወቴ ለምን አትወጣም እያለች ትገኛለች። ጽናትም እኔ ምን አደረኩኝ? ቆይ ምን አይነት ወሬ ነው የምታወሪው? እያለቻት በጣም ተናዳለች ማለት ነው። ቲናም ቆይ ነገሩ ቀልድ አይደለም እንዴ? ለምንድነው እንደዚህ የሆነው? ቆይ ይሄ ቤኪ ማን ነው? ፎቶስ የለሽም? ማንነቱን አትነግሪኝም ለኔ ለእህትሽ እያለቻትም ታስጨናንቃለች ማለት ነው። ጽናትም በጣም ተናዳ ሊናን ከዚህ ቤት ውጪልኝ እባክሽን፣ ለራሴ ጭንቅላቴ ሊፈነዳ ትንሽ ቀርቷል እያለችም ከቤት ታስወጣታለች ማለት ነው። ጽናት ከኋላ የሰራችው ሴራም ሆነ ከኋላ የምትገናኘው ሰው ወደ ሌላ ነገር እየቀየረባት ይገኛል ማለት ነው። በጣም ያሳዝናል። ሊና በዚህ ደረቅ ሌሊት ምን ልትሰራ ነው የመጣከው? ምን ልታደርግ ነው የመጣከው ብላ ስትልና ታዲያ አይንሽን ላይ ነው እንዲህ የመጣሁት እያለ ይገኛል። እኔ እኮ ያለው ሰው ቤት ነው እንጂ የራሴ ቤት አይደለሁም ያለሁት። በቃ እኔ ተቀስና አይደለሁ። አሁን ተቀይሬያለሁ። ሌላ ኒና ሆኛለሁ። እስኪ በምንድነው የምትክሽኝ? እስኪ አሳየኝ እያለችም ትገኛለች ማለት ነው ቲና። ከዛም በኋላ በሯን ዘግታ ወደ ቤት ትገባለች። እኔ አንቺ ጋር ባልደረስኩበት አንቺ ለምንድነው እንደዚህ የምትሆኙ እያላትም ቲናን እየጠየቃት ይገኛል ማለት ነው። እዛ እሱም ደግሞ በቀዳዳ እያየ ሊና በጣም ታሳዝኛለች፣ እስኪ ባክሽን ድርቅ አትበይ እያለ ይገኛል። ቲናም ለማንኛውም ሁለተኛ እንደዚህ እንዳታደርግ፣ መስተዋቱ ቢሰበር ሁሉም ነገር ያበቃለታል እያለች ትገኛለች ማለት ነው። ዳንተ እኮ ገና አልነጋም
እያለችም በጣም ተናዳ ወደ ቤት ትገባለች ማለት ነው። ከዛ ሁለቱም ደግሞ እንደ ሌባ እየተፈራረቁ በመስኮት ዘንሎ ሊገቡ እንትን እያሉ ይገኛሉ። ከዛ ሰናይትን አየኋተኝ እያለም ወንበር ይዤ በዚህ በላይ ወጥቼ ሊያቸው እንዴ እያለ ጩኸቱን ይለቃል ማለት ነው። እንዴ መስኮቱ ላይ ወጥተን ነው እንዴ እያለም አይምሮዋን እኮ ላበላሽ ነበረ እያለ ይገኛል። አታምናትም ና እንሂድ በቃ እያለም ይገኛል ማለት ነው። ወንበሩስ እስኪ ቆይ አንተ ጅል ነህ እንዲ እያለው ይገኛል። እነሱም ዘሎ ለመግባት በጣም እንትን እያሉ ይገኛሉ ማለት ነው። ቲናም በቀዳዳ እየሰማቻቸው ትገኛለች ማለት ነው። እቴነሽ እያሉ እየተጣሩ ይገኛሉ። ሊና እያሉም እየተጣሩ ይገኛሉ። ሊና በጣም እነሱም እየተናደዱም ሊናም ደግሞ ተደብቃም እያየች ወደ ውስጥ ትገባለች ማለት ነው። የኬራ እህት እዚህ ጋር ከጓደኞቿ ጋር እያወራች ትገኛለች። በጣም እነሱም ደግሞ አረ በጣም ደስ ይላል እየተባባሉ ይገኛሉ ማለት ነው። በጣም ሁሉም ነገር በአሁኑ ሰዓት ደስ የሚል ነገር ነው። እንዴ ክያዬ ልጁ ምንድነው እዚህ ጋር ፈርጥጦ ይሄደው እያለች ትገኛለች። እዚህ አደረ እንዲህ ብለሽ ልታዋሽኝ አላደረም ብለሽ ልታዋሽኝ እንዳይሆን እያለች ትገኛለች ማለት ነው። እና ታዲያ ነከሰች እንዲ አምነው አንቺ ጥርሷ ነኝ አልሽ እያለቻትም ትገኛለች። ያው ኬራ ደግሞ እዚህ ቤት እንደሚቀመጥ ስለሚያውቅ ነው እያለችም ትገኛለች ማለት ነው። እና እሷ ታዲያ አትጠነቀቅም እንዲ እያለቻትም ትገኛለች። ደግሞ ብቻዬን ልሆን ያልሽው ለዚህ ነው እንዲ እያለች ትገኛለች። ሐረግዬ እኮ እውነቷን ነው። በዚህ ሳም ከሄደ እኮ ዱርዬ ነው ማለት ነው እያለች ትገኛለች። ኪያም ደግሞ ዛሬ እኮ በጊዜ ስለሄደ ነው እንጂ እዚህ ያድር ነበረ፣ በጊዜ ነው ከዚህም በፊት የሚሄደው እያለች ትገኛለች። ደግሞ ሄሉ በጣም ጥሩ ልጅ ነው፣ ቀስ እያለች ተግባቢያለች እያለችም ትገኛለች። ደግሞ ስለሱ መጥፎ ነገር ለምንድን ነው የምትናገሪው? ጥቁር ነጭ ያለበሰችም እንጂ ጠበቃ ናት እኮ እያለችም ትገኛለች ማለት ነው። ደግሞ አታያትም እንዴ እያለች ትገኛለች። ደግሞ እንደዚህ ያደረጋችሁ እንዴ እያለችም ትገኛለች። እንዲያው እስኪ አንቺም ደግሞ ዝም ብለሽ ቁርስሽን ቢ ለምንድን ነው እንደዚህ የምትሆኝው ማለት ነው? በጣም ታዛዝናላችሁ እያለች ብሩም ናሆሚ በቃ እኔ ባንተ ምክንያት መተኛት አልችልም እንዲ እየመጣክ የምትቀሰቅሰኝ ለምንድን ነው እያለችም ትገኛለች ማለት ነው። ቆይ ነገሩ ተስማምቶሻል እንዲ ብላ ስትል እሱማ ተስማምቶኛል እያለች ትገኛለች። ናሆሚና ብሩ በጣም በአሁኑ ሰዓት ደስ ይላሉ። ናሆሚ ብሩን ለማጽናናትና ሁሉም ነገር አልጋ ባልጋ ለማድረግም እየታገለ ይገኛል ማለት ነው። ናሆሚ አንቺ ከዚህም በላይ ይገባሻል፣ ሁሉም ነገር ይገባሻል እያለ ነው። ብሩም ደግሞ አውቃለሁ እኔን ለማስደሰት እንደምትጣጣርም አውቃለሁኝ እያለችም ትገኛለች ማለት ነው። ስለተረዳሽኝም በጣም አመሰግናለሁ እያላትም ይገኛል ማለት ነው። ሴት ልጅ እኮ እንድትረዳ ለመረዳት ነው የተፈጠረችው፣ ብትጎዳም ባትጎዳም መረዳት ግዴታዋ ነው እያለችም ትገኛለች ማለት ነው። ናሆሚም የኔ ፍቅር በጣም አፈቅርሻለሁ፣ ያላንቺ ማን አለኝ? ያላንቺ እኮ ምንም ነገር የለኝም፣ ዘላለም ዓለሜን ካንቺ ጋር እሆናለሁ፣ አፈቅርሻለሁም እያለ እቅፍ አድርጋት ይስማታል ማለት ነው። በዛም እሷም ደግሞ ደስተኛ ትሆናለች። ብሩ ደስተኛ ከሆነች ዓለም ሁሉ ደስተኛ ይሆናል ማለት ነው። በጣም ደስ ብሏታል በአሁኑ ሰዓት። እሷም ደስተኛ ከሆነች ሁሉም ነገር ደስተኛ እንደሚሆንም ተስፋ እናደርጋለን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁን በላይ ገቡ። መልካምነት ለራስ ነው።